ሰላም ጤና ይስጥልኝ። እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉ። ቤተሰቦች እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው አማርኛ ቃላትን በእንግሊዘኛ ማንበብ ልምምድ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ እንዲሁም ደግሞ ከአሁን በፊት ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። በዛሬ ትምህርታችን እንደተለመደው ማስተማር የፈለኩትኝ አማርኛ ቃላቶች አሉ። ከዚህ ላይ እንደምታዩቸው እነዚህን አማርኛ ቃላቶች ማንበብ ልምምድ እንዲሁም ደግሞ እንግሊዘኛ ሌተሮችን ተጠቅመን እንዴት መጻፍ እንችላለን የሚለውን አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንግዲህ ቪዲዮውን ሳትዩ አልገባንም ለማለት አይቻልም። ቪዲዮውን እስከ መጨረሻ ካያችሁ በኋላ አስተያየታችሁን በኮሜንት አስቀምጡልኛላችሁ ማለት ነው። ቀጥታ ወደ ትምህርታችን እንገባለን። መልካም ቆይታ። ማህበር ይላል። ከዚህ ጋር እንደምታዩት በአንድ ላይ ስታነቡት ማህበር ብለን በአንድ ላይ እናነባዋለን ማለት ነው። ስለዚህ ይሄኛውን አማርኛ ወደ እንግሊዘኛ ሌተሮችን ስንጠቀም ማ ማለት ኤምኤ ነው። ኤምኤ ህ ስንል ኤች ብቻዋን ማለት ነው። ኦኬ። ከዛ በምንልበት ሰዓት ደግሞ ቢኢ ሁለቶቹ በአንድ ላይ ልክ እንደ በ እናነባቸዋለን ማለት ነው። መጨረሻዋ ር ትባላለች። ር ከሆነ ደግሞ አር ብቻዋን ማለት ነው። ስለዚህ አሁን ከዚህ ላይ አናባቢ ብቻ አሁን አር ተነባቢ ነች ማለት ነው። አናባቢ የላትም። እንዲሁም ደግሞ ህ ስንል ይችኛዋ ተነባቢ ነች፣ አናባቢ የላትም። ለምንድነው እንደዚህ ሆነው ብትሉ እነዚህ ሁለቶቹ ሳድስ ድምጾች ናቸው፣ ወይም ስድስተኛ ላይ የሚገኙ ድምጾች ስለሆኑ ቫውል አያስፈልጋቸውም እንዳል እንጽፋቸዋለን ማለት ነው። ስለዚህ በአንድ ላይ ማህበር ይላል። ከዚህ ጋር በእንግሊዘኛ ሌተሮች ስንጽፈው ማህበር ብለን እንደዚህ መጻፍ እንችላለን ማለት ነው። ኦኬ። ቀጣይ ስንሄድ ቆ ይ ታ። እሺ። ስለዚህ ይህንን በአንድ ላይ ስታነቡት ምን ይላል? ቆይታ። ስለዚህ ለመጀመሪያውን ስናይ እንግሊዘኛ ሌተሮችን ስንጠቀም ቆ ማለት ኬኦ ነው። ልክ እንደ ቆ የምንጠቀምበት። ይህ ስንል ዋይ ብቻዋን እንጽፋለን ማለት ነው። እዚህ ጋር እንደምታዩት ዋይ ብቻዋን እንጽፋለን ማለት ነው። ከዛ ታ ስንል ደግሞ ቲኤ በአንድ ላይ ምን ይላል? ይሄ ቆይታ። ኦኬ። ይሄኛው ደግሞ ቀጣይ ስንሄድ ማ። ኦኬ። በአንድ ላይ ስታነቡት ተሰማ። እንዲሁም እንግሊዘኛ ሌተሮችን ስንጠቀም ቲኢ ኤስኢ ኤምኤ በአንድ ላይ ምን ይላል ማለት ነው? ተሰማ። ስለዚህ በአማርኛ ይሄንን ማየት ትችላላችሁ። ይሄ ማለት እንግሊዘኛ ሌተሮችን ስንጠቀም ልክ በዚህ መንገድ መጻፍ ትችላላችሁ ማለት ነው። በዚህ መንገድ መጻፍ ትችላላችሁ። ኦኬ። ወደ ቀጣይ ስንሄድ ይቺ የመጀመሪያዋ ምንድነው የምትለው? ዳ
ራ ራ ሺ ሺ ይቺ ሺ ናት ስድስተኛ ላይ የምትገኝ ፊደል ነች ማለት ነው። ሺ ምክንያቱም ከላይ እዚህ ጋር ከራሷ ላይ ዘንበል ያለች ምልክት አለቻት ማለት ነው። ብዙዎቻችሁ ከመጀመሪያዋ ጋር ከሸ ጋር አመሳስላችሁ ትይዟታላችሁ። ነገር ግን ይችኛዋ ዘንበል ያለች ምልክት ካለቻት ሺ ስድስተኛ ላይ የምትገኝ የሸ ቤተሰብ ነች ማለት ነው። ስለዚህ አ ዳ ራ ሽ ይሄኛውን በአንድ ላይ ስናነበው ምን ይላል? አዳራሽ ማለት ነው። በአንድ ላይ ስታነቡት አ ዳ ራ ሽ አዳራሽ ብላችሁ ማንበብ ትችላላችሁ ማለት ነው። ይሄንን ደግሞ እንግሊዘኛ ሌተሮችን ስንጠቀም አ ለምትለዋ ፊደል ኤን እንጽፋለን። ኤ ዳ በምንልበት ሰዓት ደግሞ ዲኤ ኦኬ። ራ በምንልበት ሰዓት አርኤ ሺ በምንልበት ሰዓት ኤስኤች ኦኬ። ስለዚህ ይሄኛውም በአንድ ላይ ስታነቡት ልክ በአማርኛ እንዳነበብኩላችሁ እንግሊዘኛ ሌተሮችን ተጠቅመን ልክ እንደዚህ አዳራሽ ብለን በእንደዚህ መጻፍ እንችላለን ማለት ነው። ኦኬ በጣም ጥሩ። ወደ ቀጣይ ስንሄድ ይሄኛው ምንድን ነው የሚለው? ታ ምን ይላል? ታ የመጀመሪያው ማለት ነው። ታ ላ ቅ በአንድ ላይ ምን ይላል? ታላቅ ትልቅ አይደለም፣ ታላቅ ይላል። ስለዚህ እንግሊዘኛ ሌተሮችን ተጠቅመን ስጽፍ ታ ለማለት ቲኤ የመጀመሪያው ማለት ነው። ላ ለማለት ኤልኤ ቅ ለማለት ኬን ብቻ ትጽፋላችሁ ማለት ነው። ቅ ለማለት ኬን ብቻ ትጽፋላችሁ ማለት ነው። በአንድ ላይ ምን ይላል? ታላቅ። እሺ ይሄኛው ደግሞ ታ የመጀመሪያዋ እንደምታዩት ታ ነች። እላይኛው ጋር ተመሳሳይ ነች። ከዛ ና ከዛ ሺ ስለዚህ ይህንን ራሱን እንግሊዘኛ ሌተሮችን በመጠቀም ስንጽፈው ታ ማለት ቲኤ ነው። ከላይም እንዳያችሁት ና ስንል ኤንኤ ይሆናል። ሺ ስንል ኤስኤች በአንድ ላይ ታናሽ ብለን እንጽፋለን ማለት ነው። እሺ ይሄ ምን ይላል? ራ ስ ታ በአንድ ላይ ስናነበው ራስታ ብለን እናነበዋለን ማለት ነው። ቀጣይ ወይም ደግሞ አርኤ ራ ማለት አርኤ ነው። ስ ስንል ኤስን ብቻ እንጽፋለን። ታ ስንል ቲኤን በአንድ ላይ ራስታ ብለን በዚህ መንገድ ማንበብ እንችላለን ማለት ነው። ቀጣዩ ምን ይላል? አ ነችቺ አ ሳ ቢ ኦኬ። ስለዚህ በአንድ ላይ ስናነበው አሳቢ ወይም በእንግሊዘኛ ሌተር ስንጽፍ አ ኤ ነች፣ ሳ ኤስኤ ነች፣ ቢአይ በአንድ ላይ አሳቢ ብለን እንጽፋለን ማለት ነው። ኦኬ ሁላችሁም ከዚህ ላይ የማስተምራችሁ በደንብ እንዲገባችሁ በደብተራችሁ በመጻፍ ደጋግማችሁ እንድታነቡት ስለሚያግዛችሁ በደብተራችሁ ሁላችሁም ጻፉ። እንደምታዩት ደግሞ ምን ይላል? እዚህ ጋር እንደምታዩት አ ሸ ና ፊ ወይም በአንድ ላይ አሸናፊ። እንደገና ደግሞ ኤ ልክ እንደ አ
ሸ SHE SHE ና NA NA ፊ FI FI በአንድ ላይ ምን ይላል? አሸናፊ አሸናፊ ብለን በዚህ መንገድ እናነባለን ማለት ነው። ኦኬ ቀጣይ ራ ር በአንድ ላይ ምን ይላል? መራር መራር ወይም ME RA በአንድ ላይ መራር ብለን እናነበዋለን ማለት ነው። ወደ ቀጣይ ስንሄድ ህጋዊ ህጋዊ ወይም H እንደ ህ GA ልክ እንደ ጋ WI እንደ ዊ አድርገን በመተካት በእንግሊዘኛ ሌተሮች ህጋዊ ብለን እንደዚህ እንጽፋለን ማለት ነው። ህጋዊ። ኦኬ ወደ ቀጣይ ስንሄድ ተፈራ ምን ይላል? ተፈራ ተፈራ። ስለዚህ ተ ማለት TE ሲሆን ፈ ለማለት ደግሞ FE እንጽፋለን ማለት ነው። ራ ለማለት RA እንጽፋለን ማለት ነው። ሶ ይህንን በአንድ ላይ ስንጽፈው TEFERE ተፈራ ብለን በዚህ መንገድ እንጽፋለን ማለት ነው። ኦኬ ወደ ቀጣይ ስንሄድ ው ስለዚህ እስኪ ይህንን አንብቡት። ዋጋው ወይም ደግሞ WA እንደ ዋ GA ልክ እንደ ጋ W እንደ ው በማገልገል ዋጋው ብለን በእንግሊዘኛ ሌተሮች እንደዚህ እንጽፋለን ማለት ነው። ኦኬ በጣም ጥሩ። አሁን ደግሞ ይችን እንያት የ በአንድ ላይ ተለየ። እነዚህ ደግሞ የመጀመሪያ የአማርኛ ድምጾች ወይም ፊደላት ናቸው ማለት ነው። ስለዚህ ተለየ ይላል ማለት ነው። ስለዚህ ተ ለሚለው ቲኢን በመጻፍ ለ በሚለው ኤልኢን በመጻፍ የ በሚለው ዋይኢን በመጻፍ በአንድ ላይ ተለየ የሚል እንግሊዘኛ ሌተሮችን በመጠቀም በእንደዚህ መጻፍ እንችላለን ማለት ነው። ኦኬ ቤተሰቦች እንግዲህ እስካሁን ይህንን ያክል ካልኳችሁ በዚህ መንገድ ካስተማርኳችሁ በዚህ ምሳሌ መሰረት እናንተ የምትጽፉት ከዚህ ጋር ይሄ ምን ይላል? በአማርኛ የጻፍኩላችሁ ማለት ነው። በአማርኛ የጻፍኩላችሁ ል ምን ይላል? ኃይል የሚል የአማርኛ ምንባብ ይሰጠናል ማለት ነው። ስለዚህ እናንተ ገብቷችሁ ከሆነ ግልጽ ሆኖላችሁ ከሆነ በኮሜንት ጻፉልኝ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። እነዚህና በመሳሰሉ ቪዲዮዎች በየቀኑ እለቅላችኋለሁ። እናንተ እውነተኛ ቤተሰብ ሆናችሁ መማር ትችላላችሁ። ራሳችሁን ብቁ ማድረግ ትችላላችሁ። እንግዲህ ቀላል ቴክኖሎጂን ተጠቅማችሁ በዩቲዩብ እናንተ ካላችሁበት ቦታ ሆናችሁ በሚመቻችሁ ሰዓት ቪዲዮአችሁን እየከፈታችሁ ራሳችሁን በአጭር ጊዜ ውስጥ ብቁ ማድረግ ትችላላችሁ። ለተለየ እገዛ ለምትፈልጉ ወይም በአጭር ጊዜ ውስጥ ውጤታማ መሆን የምትፈልጉ ልጆች ከቪዲዮ መጀመሪያና መጨረሻ በምናስተዋውቀው ስልክ የደውላችሁ አግኙን። በግል እና በግሩፕ እያስተማር እንገኛለን። የሚመቻችሁን ሰዓት በመመደብ ትምህርታችሁ መማር ትችላላችሁ። ስለዚህ ለዛሬ በዚህ በቃናል። በቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ።